አንቀጽ 77 እስከ 79 ባለው ላይ أولم يرى الإنسان أنا خلقناه من نطفة فإذا هو خصيم مبين وضرب لنا مثلا ونسي خلقه قال من يحيي العظام وهي رميم أتنت نيزو متانا عند قلسة وده نبيات محمد صلى الله عليه وسلم يعني أتنت فركاك سيدرك أتنت نبر أنت محمد هو يعلاتشو يا أتنت نيك تفركسه وهلا دقامي ملسان نو يالك الله الله ملسته وضرب لنا مثلا لنيا مسالي لا يرقل الموكر على الله قال من يحيي العظام وهي رميم أنت رميم كونش بهالا كتفركسه عمر كونش بهالا ما أنه دقامي مياسنسات بلو لنيا مسالي لا يرقل موكر على الله بل أنت محمد قل يحييها الذي أنشأها يا مجمر نسنات الله ارزوها هي ويرقوها البل على الله أول مرة የመጀመሪያ ህያው ያደረገው እርሱ ህያው ያደርጋል የትኛው ነው የሚከብደው አንድ ነገር መጀመሪያ መስራት ነው ወይስ ድጋሚ ያን ነገር ማምጣት ነው የሚከብደው አላህ ሎጂካሊ እንትን አደረገ የትኛው ነው ከባዱ መጀመሪያ ማምጣቱ ነው ወይስ ደግሞ ድጋሚ ያን ነገር መስራት ነው ለምን አታስበው ነው አላህ ይያለ ያለው እና ሐሽር የሚባለው ነገር አለ እና ያ ሐሽር እንዴት ነው ከተባለ ሰሂህ አልቡኻሪ ሐዲስ ቁጥር 4935 ላይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያስቀመጡታል ما بين نفختين 40 بهولت نفخاوش مكاكل بهولت إسرافيل كمين بمينفاتشو طرمبوش مكاكل 40 لوالو نبياتنا محمد صلى الله عليه وسلم قال 40 يوما 40 كأنون قال أبيت قال 40 شهرا قال أبيت قال 40 سنة قال أبيت يتنيو 40 ميلو بمن منقر هنا برم مالتك أمتمنا سلازي قال ثم ينزل الله سبحانه وتعالى من السماء ماء الله سبحانه وتعالى كسماء هنا وهان يا وردا بدل ما استولوا ماء فينبتون كذا بزا وها مسرت سووش من يلالو لك الله زنابن هو الذي زنابن ما يوردو الصغير لا بتمساساي وهان يا وردا الله فينبتون كما ينبت البقل لك يمي بقل نجر عندما يادقوا كله እንደሚ አድጎ ወደ ላይ እንደሚነሳው ሁሉ የሰው ልጆችም ከዛ ውሃ የተነሳ ያድጋሉ አለ ሐዲስ ነው እንግዲህ وهذا حديث صحيح ليس من الانسان شيء الا يبلي الا عظما واحدا ሁሉም ሰውነቱ የሰው ልጅ አጥንቱ ሁሉም ይጠፋል አሉ አንድ አጥንት ስቀር እዚህ ታች ስፓይናል ኮርዳችን መጨረሻ ጋር ከመቀመጫችን ጋር የምትገናኘው ማለት ነው ከዛ አላህ Subhanahu Wa Ta'ala ድጋሚ ያስነሳቸዋል ብለው ተናገሩ ማለት ነው اوكي የትኛው ምድር ላይ ነው የሚያስነሳን አላህ ቁርአን ላይ መልሶታል ሱረቱ ጣሃ አንቀጽ 53 ላይ الذي جعل لكم الارض مهدا وسلك لكم فيها سبلا وانزل من السماء ماء فاخرج به ازواجا من نبات شتى ይህ ምን ማለት ነው ከተባለ አቡ ጃዕፈር አጥበሪ ረሂመሁላህ ተዓላ እንዲህ ይላሉ فتاويل الكلام የዚህ ተርጓሚ አሉ من الارض اخرجناكم ከዛሽ ከመሬት አውጥተናችኋል ማለት ነው አለ ولم تكونوا شيئا ምንም አልነበራችሁም ከዛ መሬት ስናወጣችሁ ከመሬት ስንወጣ ምንም የነበርና አይደለም አባታችን ሲወጣ ማለት ነው خلقنا سويا وسنخرجكم منها بعد موتكم ከሞትም በኋላ ከሷ እናስወጣችኋለን ማለት ነው ከዛ ደግሞ በዛው ሐሽር እናረጋችኋለን ማለት ነው የትኛው መሬት ላይ ከተባለ አርዱል ማህሸር ተብሎ የሚጠራ አርዱል በይዳ ተብላ የምትጠራ ራሷን የቻለች መሬት አለች ሁሉ ነገር ከጠፉ በኋላ አላህ Subhanahu Wa Ta'ala ያቺን መሬት በሌላ መሬት ይተካታል ከዛ በዛ መሬት ላይ ነገ የቂያማ ቀን ሁላችንም እንተሳሰብ ይሆናል ማለት ነው يحشر الناس يوم القيامة على أرض بيضاء ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሰዎች ነገ የቂያማ ቀን ነጭ በሆነች መሬት ላይ ይቀሰቀሳሉ ብለዋል صحيح البخاري በተመሳሳይ ደረጃ في صحيح مسلم متفق عليه በሆነ ሐዲስ ማለት ነው እና ንጹህ በሆነች ነጭ በሆነች አቧራማ መሬት ላይ የሰው ልጆች ነገ የቂያማ ቀን ይቀሰቀሳሉ ብለዋል በዛ መሬት ላይ ነው ሁላችንም እንቀሰቀሰው ነው ይሄ ዑለማዎችም የሐዲስም የቁርአንም ማቋም ነው እሺ ኡስታዝ አመሰግናለሁ ነገር ግን ትንሽ አንድም እንትን ያለኝ ነገር አለ ግን እሺ ከኛ ቀድሞ ወይም ደግሞ ከፍጥረት ቀድሞ ይፈጠራል ማለት ይቻላል ይፈጠራል አይደለም እኛ አናቅም አሁን ያለበትን ሁኔታ ማለት ነው አላህ Subhanahu Wa Ta'ala ያለበትን ሁኔታ አናቅም እኛ የሰው ልጆች ድጋሚ ወደ መምጣት ስንመጣ እንጋዛለን ወደዛ አርዱል ማህሸር የሚባለው አርዱል ማህሸር አሁንም ድረስ ያለው ነው ግን እኛ የት እንዳለ ደላው ልናቀማቸው ያ አርዱል ማህሸር ወደዛ እንጋዛለን ከየመን የሚነሳ እሳት ይነሳል አሉ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በዛ እሳት ምክንያት የሰው ልጆች እየተጋዙ ይሄዳሉ በዛ ምክንያት
በዛ ምክንያት ተግዘው የሰው ልጆች ወደ አርድ አልማህሸር ይሄዳሉ ነው የሚለው ሐዲሱ። ስለዚህ ያንን ዘገባ መሰረት አድርገን ነው የምንለው ነው እና ግራ የሚያጋባ ነገር የለውም። ወደው እዚህ ጋር ግራ የሚያጋባ ነገር ቢኖረው ራሱ ለይሰ እኛ የሚያስጨንቀን ነገር አይደለም ነው። የሰው ልጅ የሚጨነቅበት ነገር አለ፣ የማይጨነቅበት ደግሞ ላይ ጨነቅበት የሚገባ ነገር አለ። አንደኛው ላንጨነቅበት የሚገባው ነገር ከቂያማ በኋላ ያለ አህዋል ላይ እኛ ከሰራነው ስራ አንፃር ለይመጣ ነገር ካልሆነ በቀር ምን ይፈጠርብናል፣ ምን ይሆናል፣ ሰማዩ እንዴት ነው፣ ምድሩ እንዴት ነው፣ ጀነቱ እንዴት ነው፣ እንደዛ እንዴት ነው ይመጣው፣ እንዴት ነው የሚሆነው የሚለው የሚያስጨንቀን ነገር አይደለም ነው። እሺ እሺ ወኢያክ ሌላ ጥያቄ ያለው ሰው ካለ መቀጠል ይችላል ኢንሻአላህ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ በኋላ ስለመጣሁ ነበር ዝም ያልኩ የሚጠይቀለኝ ስለዚህ ምን ልጠይቅ? ትናንትና የጠየቅኩት ጥያቄ ነበር ሱረቱ ኑር ላይ 3ኛው አያ ላይ ማለት ነው። ኦኬ አዛኒቱ አዛኒ ለአዛኒ ላ ينكح الا زاني او مشرك እሱን አይደለ ታችን ይሁን ግን አንዳንዴ ኡስታዝ አይኖ ጠይቀሽ ስለነበረ እስክትመልሺ ነው እየጠበቅኩ ያለው። እሱ ነው። ኦኬ በመሰረቱ ዑለማዎች በዚህ ዙሪያ ኺላፍ አላቸው። ሱረቱ ኑር አንቀጽ 3 ላይ አዛኒ ላ ينكحها الا زان او مشرك وحرم ذلك የሚለው አውዛኒ او مشرك وزانية لا ينكحها الا زان او مشرك وحرم ذلك على المؤمنين የሚለው አንቀጽ ማለት ነው። እዚህ ጋር فقال بعض العلماء የመጀመሪያው ቀውል حرام ነው ማለት ነው አሉ። አንድ አካል ዝሙት ባደረገው አካልን ማግባት حرام ነው ማለት ነው። ለምሳሌ አልሙገና ለኢብኑ ቁዳማ ረሂመሁላሁ ተዓላ ይህንን ሐሳብ በደንብ አድርጎ ያስቀምጣል። ምን ይላል? وهو قول امام احمد بن حنبل رحمه الله تعالى ይህ ንግግር የኢማም ኢብኑ አህመድ ንግግር ነው። ኢማሙ አህመድ ኢብኑ ሐንበል በኢብኑ ቁዳማ አልሙገና በተሰኘው ትልቁ መጽሐፍ ላይ አይቻልም ማግባት ብሎ አስቀምጧል። በተመሳሳይ ደረጃ ኢብኑ ተይሚያ ረሂመሁላሁ ተዓላ፣ በተመሳሳይ ደረጃ ኢብኑ አልቀይም ረሂመሁላሁ ተዓላ في المجمع الفتاوى ጁዝ 15 ገጽ 315 ላይ በተመሳሳይ ደረጃ 32 ገጽ 113 ላይ በጣም በሰፊው አብራርተውታል ኢብኑ ተይሚያ ረሂመሁላሁ ተዓላ። ኢብኑ አልቀይምም ኢጋተቱ ሊሓፍ በተሰኘው መጽሐፋቸው ላይ በጣም በሰፊው ሁኔታ አብራርተውታል። አይቻልም የሚለውን ሐሳብ መሰረት አድርገው ማለት ነው። እና አንድ ዝሙተኛ የሆነ አካል በመሰረቱ አይቻልም የሚለው ለዛ ነው። ከዛ አንፃር ነው አንድ ዝሙተኛ አፊፍ የሆነ አካል ማግባት አይችልም ወይም ደግሞ ጥብቅ የሆነን አካል ሴትም ሆነ ወንድ ማግባት አይችልም ብለው ያስቀምጣሉ። ሁለተኛው ደግሞ كما يقول ابن حجر رحمه الله تعالى የተፈለገበት ነገር انها لا تدل على التحريم اصلا حرام መሆኑን እኮ አይደለም የሚያሳየው ነው። ይሄ አብዛኛው የዑለማዎች አቋም ነው። አብዛኛው ዑለማዎች በዚህ አቋም ነው ያለው። ابن حجر رحمه الله تعالى الحافظ ابن حجر العسقلاني رحمه الله تعالى لا الحافظ ابن كثير እንዲህ ይላል በተፍሲሩ ላይ هذا خبر من الله تعالى بأن الزاني لا يطأ إلا زانية أو مشركة ዝሙተ የሆነ አካል እኔ ጋር ቪዲዮ አለ ተመሳሳይ በዚህ ዙሪያ የተሰራ ቪዲዮ ማለት ነው። አላህ እየነገረን ያለው ዝሙት የሆነ አካል ነሲቡ ዝሙተኛ ነው ማለት ነው። ምክንያቱም ዝሙት ቦታ የሚውል አካል አፊፏን ከየት ያገኛል? እሷ ዝሙተኛ ቦታ ምትውል ከሆነ አፊፉን ከየት ታገኛለች? እንዴት ሊገናኙ ይችላሉ? ማዕቁል ነው ወይ? የረከሰ ቦታ የሚውል የረከሰን አካል ያገኛል። ያረከሰ ቦታ የሚውል ያረከሰን አካል ያገኛል። እና የተፈለገበት ነገር ያ ነው። አላህ እየነገረን ነው። አዛኒ ላ ينكح الا زان او مشرك ማለት بالامر ሳይሆን بالاخبار ነው፣ በመናገር ነው። ይሄ የአብዛኛው ዑለሞች አቋም። እንዴት ነው የምናስበው ያ ጀማዓ? እኛ የምንውለው ዝሙት የሚሰራበት ቦታ ከሆነ ሁኔታችን እዛ ከሆነ በመጠጥ ስንራጭ ከሆነ የምንውለው ስንጨፈር ዳንኪራ እንትን ስንል ከሆነ የምንውለው እንዴት አድርገን ነው መስጂድ ኢማም የሆነ ራሱን የጠበቀ ጥብቅ የሆነ አንድ ወንድ እንዴት ነው ልታገኘው የምትችሉት ያ ጀማዓ? ወንዱስ ቢሆን አላህ Subhanahu Wa Ta'ala ጥሩ ሚስት ይስጠኝ ሳሊህ የሆነች ጥብቅ የሆነች ልጃገረድ የሆነች ሚስት አላህ ይስጠኝ ይላል። አንተ ማን ነህ ነው ጥያቄ። አንተ ማን ነህ? ውሎህ ማን ጋር ነው? ውሎ ከማን ጋር ነው?
አላህን ከሚፈሩ ሰዎች ጋር ነው ወይስ አላህን ከማይፈሩ ሰዎች ጋር? የሰው ልጅ የሚውለው አዋዋል ስሪት ይሆናል። የሚውለው አዋዋሉ ስሪቱ መጥፎ ከሆነ አጠቃላይ መጥፎ ይሆናል ማለት ነው። ስሪቱ ደግሞ ጥሩ ከሆነ አጠቃላይ ጥሩ ይሆናል ማለት ነው። ስለዚህ አንተ ማንህ የሚለው ጥያቄ ነው የሚመጣው እሱ ጋር። አንተ ጥሩ ከሆንክ ሳሊህ ከሆንክ ጥሩ ከሆንክ የምታጋጥምህ ሳሊህ ናት። አላህ ነው የተናገረው። እንግዲህ ስሪትህ ደግሞ መጥፎ ከሆነ የምታጋጥምህ መጥፎ ናት ማለት ነው። ዝሙተኛ ከሆንክ ዝሙተኛ ነው የምታጋጥመው። ሰርክልህ ራሱ ያ ስለሆነ ማለት እና አብዛኛው ዑለሞች አቋል መሰረት የተፈለገው እዚህ ጋር አላህ ኢኽባር እያደረገ ነው እንደዛ ነው የሚሆኑት ብሎ እየነገረን ነው ማለት ነው። ነገር ግን ኢብኑ ተይሚያም የነ መልቀይም የነ ኢማም አህመድ አቋምም ቀላል የሚባል አይደለም ነው፣ ጠንካራ ነው በጣም። ስለዚህ በሁሉም መውሰድ ይቻላል ነው እንጂ ግዴታ ያው